ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ። ሶመር ልጁ ወደምትማርበት ትምህርት ቤት እንደደረሰ ከርቀትም ሚኔ እየተራመደች ሶመርን ትመለከተዋለች። ሶመር፣ ሚኔ አሁንም እዚህ ነው መሰሪው ማለት ነው ስራሽ? በቅርቡ ከዚህ ስራ እሰናበታለሁ፣ ለቅቄ እሄዳለሁኝ። ሶመር፣ ልሄድ ነው። በእውነት ከዚህ ልለቂ ነው? በእርግጥ በጣም አዝናለሁ ሚኔ። በእውነት ምንም ነገር ማድረግ አልቻልኩም። በጣም አዝናለሁ ሚኔ። ኪራዝ በጣም ፈርታሻለች። ከአንቺ ጋር ለመገናኘት በጣም ትፈራለች። ከዚህ የበለጠ ደግሞ ለመጫን ግራ ገብቶኛል። ማናደድ የለብንም ልጃችንን አይደለም። ምናልባት ግን ከልጅሽ ጋር ያለሽን ግንኙነት ብታሻሺ በጣም ደስ ይለኝ ነበር እኔ። ነገር ግን ምን ማድረግ ይቻላል? ሁሉም ነገር ተበላሽቷል። አሁን እንደምትመለከችው ትክክል ነው የተናገርከው ሶመር። ሁሉም ጥፋት የኔ ነው። ነገር ግን እኔ የበለጠ አሁን ከዚህ በኋላ ራሴን አሻሽያለሁ፣ ትዕግስተኛ ሆኛለሁ ሶመር። አዎ መጀመሪያ ከዚህ መሄድ ይኖርብኛል። ከዛ አንዳንድ ቢዝነሶች ያሰብኳቸው ቢዝነሶች አሉ ሶመር። ከፈጣሪ ጋር እንግዲህ ህይወቴን ለማስተካከል እየተፍጨረጨርኩ ነው ያለሁት። ምናልባት እንግዲህ ልጄን አንተ ትንከባከባለህ። ከዚህ በተጨማሪ የስነ ልቦና ምክርም ካስፈልጋት በእኔ ምክንያት የመጣውን ነገር ለማስተካከል እንደምትሞክር እርግጠኛ ነኝ። መልካም በቃ ሚኔ፣ ምን ለማድረግ ነው ያሰብሽው? አሁን የት ለመስራት ነው ያሰብሽው ስራ? ወደ ኢዝሚር ልሄድ ነው ሶመር። አዎ የሆነ ጋለሪ ምናምን እዛ ለመስራት አስቤያለሁኝ። የስራ ቅጥር ማመልከቻም አስገብቻለሁ። በመጨረሻም ተቀብለውኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ። በእውነት በጣም ደስ ብሎኛል ሚኔ። እየተባባሉ እያወሩ ባለበት ዳፍኒና እንዲሁም ኪራዝ እየሮጡ አባዬ በመጨረሻም ትምህርታችንን ጨርሰን ወጣን። እንኳን ደህና መጣችሁ የኔ ልጆች፣ እንኳን ደህና መጣችሁ እያለ ሁለቱንም ልጆቹን ሶመር ያቅፋቸዋል። ይህን ትመለከታለች ሚኔ። በሉ ቦርሳችሁን ያዙ፣ በመጨረሻም ወደ ቤታችን እንሄዳለን ልጆች። ኪራዝም ሚኔን ምንም አይነት ምላሽ ሳትሰጣት ሳታናግራት ቦርሳቸውን ለማምጣት ህፃናቶቹ ይሄዳሉ። ሶመርና ሚኔ ወደ ጥግ ዞር ብለው ሶመር ይኸውልህ፣ ምናልባት ይኸውልህ እሑድ ቅዳሜ ሊሆን ይችላል፣ ቢያንስ በወር አንድ ጊዜ አንተ በፈለግከው መንገድ፣ ምናልባት ኪራዝ ከፈለገች እሷን ማየት እችላለሁ ሶመር እያለች ስትናገር ኪራዝ ከርቀት ሆና ዞር እያለች እናቷ ሚኔን ትመለከታለች። ይህን ብቻ ነው ማስቸግር፣ ይህን ብቻ ነው መጠይቅ ሶመር። ሚኔ ምንም ችግር የለውም፣ እናወራበታለን። ልጆች ቶሎ በሉ እንሂድ፣ ሰዓት እየሄደ ነው። ዴፍኒ እንሂድ። ሁለቱንም ልጆቹን በቀኝና በግራ ከያዘ በኋላ ኪራዝም ዞር እያለች እናቷን ትመለከታለች። ሚኔ መሄዳችን ነው፣ እንገናኛለን። እስከሚዞሩ ድረስ እየተከተለች በርቀት ላይ ሆና በሚያሳዝን መልኩ ሚኔ ልጇን ትሰናበታለች። ልጇ ኪራዝ እንዲሁም ደግሞ ዳፍኔ ዞር እያሉ የሚመለከቷት። ረጅም ርቀት ከተጓዙ በኋላ ዞር ብላ ኪራዝ በድጋሚ እናቷን ትመለከታለች። በመጨረሻም ኪራዝ ምን እንደነካት ሳይታወቅ እማዬ እያለች እየጮኸች ወደ ሚኔ ጋር በፍጥነትም ትሮጣለች። የዚህን ጊዜ ሶመርና እንዲሁም ደግሞ ሚኔ ግራ እየተጋቡ፣ ሚኔ በጣም ደስ እያላት ራሷን መቆጣጠር ያቅታታል። እንባዎቿን በዓይኗ ላይ ይቀራል። በመጨረሻም ኪራዝ እናቷ ጋር እንደደረሰች እናትና ልጅ ለመጀመሪያ ጊዜ ይተቃቀፋሉ። ሶመርም ይዝ የሚጨብጠውን እያጣ ደስ ይለዋል። በሁኔታውም በጣም ይገረማል። ሚኔ ራሷን መቆጣጠር እያቃታት ስቅስቅ እያለ ታለቅሳለች። እቅፍ አድርጋም ልጇን ትስማታለች። የልጇን ጠረን ታሸታለች። እናትና ልጅ በደስታ ያነባሉ። እየተንቀጠቀጠችም ደስ እያላት ሚኔ ልጄ የኔ ተወዳጅ ልጅ። ዳፍኒም በእናትና ልጅ ሁኔታ በጣም እየተገረመች ደስ ይላታል። ኪራዝም በመጨረሻ ትናገራለች። እኔ በፍጹም እናቴን መፍራት አልፈልግም። የኔ ልጅ በፍጹም አትፍሪኝ። የኔ ልጅ በፍጹም መፍራት የለብሽም። እባክሽ ኪራዝ እባክሽ እንዳፈሪኝ ከዚህ በኋላ ልጄ። እኔ በጣም ነው የምወድሽ፣ ከምታስቢው በላይ በጣም እወድሻለሁ ልጄ። ነገር ግን እኔ የምፈልገው ማዬ ልክ እንደ ሌሎቹ እናት እንድትሆኝ ነው። ሚኔ እየተደናገጠች ትናገራለች። ልክ እንደ ሌሎቹ እናት ነኝ እኔ፣ ልክ እንደ ሌሎቹ ነኝ የኔ ልጅ፣ የኔ ተወዳጅ፣ ልክ እንደ ሌሎቹ እናት ነኝ። አሁን ተሽሎሻል ማለት ነው ማዬ? አዎ የኔ ልጅ ተሽሎኛል። አሁን በፍጹም ጤነኛ ነኝ። ምንም አይነት ነገር የለም የኔ ልጅ፣ ሙሉ ለሙሉ ተሽሎኛል ልጄ፣ በጣም ጤነኛ ነኝ። አሁን ግን ከአባትሽ ጋር ሂጂ፣ ከዛ በኋላ ግን እንገናኛለን ልጄ። እሺ የኔ ቆንጆ፣ እሺ እማዬ እንገናኛለን። በጣም ደስ እያላትም በመጨረሻ ኪራዝ እየተራመደች ወደ ሶመር ጋር ትሄዳለች። የሚኔ ነፍስ ሀሴት ታደርጋለች። ሁሉም እጃቸውን እያውለበለቡ ቻው እያሉ ሚኔን ይሰናበታሉ። ሚኔ ለመጀመሪያ ጊዜ ደስታዋን መቆጣጠር ያቅታታል። ሶመር ከትምህርት ቤት ልጆቹን ይዞ እየተራመደ ባለበት ከሳዲክ ጋርም ይገናኛሉ። ሳዲክም ልጆቹን ሰላምታ ከሰጣቸው በኋላ ከሶመር ጋር ቆመው ያወራሉ። የኔ ልጅ ሶመር፣ በእርግጥ አሁን ሰዓቱና ወይም ደግሞ ቦታው እየተመቸ ላይሆን ይችላል። ነገር ግን መናገር ያለብኝን ነገር እነግርሃለሁ። አሁን እንግዲህ እንደምመለከተው ከሆነ አንተና ልጄ ተስማምታችሁ በድጋሚ የፍቅር መንገዳችሁን ለመኖር እያሰባችሁ ነው። አሁን ግን እመክርሃለሁ ልጄ፣ ከዚህ ቀደም የሰራችሁትን ስህተት በድጋሚ እንዳትሰሩ አደራህን። ይህም ብቻ ነው ካንተ የምጠይቀው ልጄ። አዎ እስኪ ፍቅርን ልመዱ እናንተ። ህመም የሌለው ፍቅር ለመኖር ሞክሩ። ስቃይ የሌለው ፍቅር፣ ችግር የሌለው ፍቅር ለመኖር ሞክሩ ባካችሁ ልጆቼ። እርስ በርሳችሁ አትቋሰሉ። አንደኛችሁ የአንደኛችሁን ልብ አትስበሩ። አትጎዳዱ ልጄ ባክ።
አባቴ ሳዲክ የተናገርከው ነገር ትክክል ነው። እስከ ዛሬ አንተ ባልከው መንገድ የተጓዝን አይመስለኝም። ነገር ግን ከዚህ በኋላ ሁሉንም ነገር ለማስተካከል እንሞክራለን። ልጄ ሶመር አሁን ወልዳችኋል፣ ከብዳችኋል። ይህን ነገር እንዳረሳ፣ ልጅ እንዳለህ እንዳረሳ። ሁሉንም ነገር እያደረጋችሁ ያላችሁትም ለልጃችሁ ስለሆነ በሱም ደስ ይለኛል፣ ይገባኛል። የኔ ልጅ ሶመር መጀመሪያ ልጄን የሰጠሁት ለፈጣሪ ለአላህ ነው እያለ ጉንጭና ጉንጩን ያዝ እያደረገ እንባው ቅርር እያለ ሳዲክ ይናገራል። ካላህ ቀጥሎ ደግሞ ለአንተ ነው ልጄ፣ ልጄን አሳልፌ የሰጠሁት ለአንተ ነው። በል እንግዲህ ልጆችህን ይዘኪድ። ቻው በቃ ሶመር ደህና ሁኑ። በሌላ በኩል የቁም እስረኛ ሆና ቱርካን አንድ ቤት ውስጥ ተዘግቶባታል። ይህን የቁም እስር ሶመር እንዲሁም ደግሞ ሩቺያን ያውቃሉ። ባዶ ክፍል ውስጥ ባለችበት ስልክም ይደወላል። ስልክም የደወለው ካርታል ነበረ። ስልኩንም አንስታ ቱርካን ትናገራለች። ሄሎ ካርታል። ቱርካን የፍርድ ቤቱ ጉዳይ ያው እንግዲህ ታውቋል። ቀኑ መቼ ሆነ ካርታል? በቀጣይ ወር በ5 ይመስለኛል። ፈጠን ብሏል። እንግዲህ ይገባኛል፣ ገብቶኛል ካርታል። ጠዋት ነው አይደለም የሚሆነው እያለች ስታወራ ሰራተኛዋ በሩ ላይ ልጥፍ ብላ እያዳመጠች ነው። በጣም ጥሩ እሺ ካርታል። ድምጿን ከሰማ በኋላ ካርታልም ይጠይቃታል። ደህና ነሽ ግን አይደለም ቱርካን? ቤቱን ጣራና ግድግዳውን እየተመለከተች ምንም አልልም፣ ደህና ነኝ። እኔና ሶመር አውርተናል። በመጨረሻም ሩቺያን እና ሶመር ይቅር ብለውኛል። ያጠፋሁትን ስህተቴን ይቅር ብለውኛል እያለችም እንባዋ ቀረር ይላል። ወደፊትም እንግዲህ ከልጃችን ጋር ጥሩ ጊዜ እናሳልፋለን ካርታል። እንኳን ደስ ያለሽ ቱርካን። ሌላ ምን ይባላል? አመሰግናለሁ ካርታል። እያወሩ ባለበት ካርታል ቢሮ በራፍ ላይ ሰራተኛዋም ትጨቃጨቃለች። መግባት አይችሉም፣ ኧረ እባካችሁ መግባት አትችሉም፣ ቀጠሮ የላችሁም እየተባባሉ ሲጨቃጨቁ ጉዳዩን ለማጣራት ካርታል እንገናኛለን በቃ ቱርካን ብሎ ተናግሮ ስልኩን ይዘጋል። ሩቺያን እንዲሁም ደግሞ ኦዛር ከፊት ሆና ሩቺያን በሩን ብርግዳ አድርጋ የካርታልን በር ወደ ውስጥም ትገባለች። እሺ ካርታል፣ ለማንኛውም እንደማልስማማ ልነግርህ ነው የመጣሁት እዚህ ቢሮ። እውነቱን ለመናገር ልጄ ሶመር የሚያስፈልገውን የክፍያ እቅዱን ልኮልሃል። ነገር ግን ያንን ክፍያ አልፈልግም። ይገባሃል ካርታል? ካርታልም ይናገራል። በዚህ መልኩ የትም አንደርስም ሩቺያን። ኦዛርም ይናገራል። ሩቺያን እባክሽ ተረጋጊ። ኦዛርም ይናገራል። ይኸውልህ ካርታል፣ አንድ ላይ ሆነን ቁጭ ብለን በዚህ ጉዳይ እናውራበት። ድርጅቱ በሚፈቅደው ሕግና ደንብ መሰረት እንነጋገር። ባለቤቴ ሩቺያን ትንሽ ተበሳይታ ነው፣ ተናዳ ነው። ሩቺያንም ትናገራለች። አይሆንም ኦዛር፣ እያንዳንዱን ነገር ማወቅ አለብኝ። የምትወያዩትንም ነገር ቁጭ ብለን እኔ ባለሁበት ሁሉን ነገር መስማት አለብኝ። ይኸውላችሁ እኔ መጨረሻ ቃሌን ተናግሬያለሁ እያለ ካርታል ይናገራል። የእናንተ ልጅ የኔን ካዝና ባዶ አድርጎታል። አዎ ሙስጠፋ ባዶ አድርጎታል ካዝናዬን እያልኳችሁ ነው። ስለዚህ ያንን የጠፋ ገንዘብ ልጃችሁ ያጠፋብኝን ገንዘብ እያንዳንዱን ገንዘብ መመለስ አለባችሁ። እሱን እኮ ነው እየተናገርኩ ያለሁት ካርታል። ይገባሃል አይደለ? እሱ የኔ ኃላፊነት አይደለም። ያንን ገንዘብ የምትቀበለው ከኛ አይደለም። ይገባሃል ካርታል? ገንዘብህን የተዘረፍከው አንተ ያመንከውና ከኛ ጀርባ ለአንተ ጥቅም ይሰራል ብለህ ያሰብከው ሙስጠፋ ነው። አንተው በቀጠርከው ሰው ነው የተዘረፍከው። ስለዚህ እኛ ምን ያገባናል በዚህ ጉዳይ ካርታል? ለምንድን ነው እኛ ገንዘብ የምንከፍለው? 5 ሳንቲም ድንቡሉ አታገኝም ከኛ እያልኩ ነው። እዛው ከቀጠርከው ሰው ተቀበልህ። ኦዛርም እየተርበተበተ ይናገራል። ሩቺያን ይበቃል፣ እንሂድ፣ በቃ እንሂድ ከዚህ ቢሮ እባክሽን፣ ይበቃናል። ልቀቀኝ ብያለሁ፣ እጄን ልቀቀኝ ኦዛር። ያንተው ልጅ ነው የዚህ ሁሉ ጦስ መነሻ። እኛን ካደን ያንተው ልጅ ነው አሳልፎ ሊሰጠን ነበር። ከጀርባችን የወጋን ያንተው ልጅ ነው። አዎ በአንተ ልጅ ምክንያት እኔ በፍጹም መቀጣት አልፈልግም፣ አልከፍልም እያልኩ ነው። ይቅርታ አድርጉልኝና ሰዎች፣ የእናንተ የቤተሰብ ጉዳይ እኔ ምንም አያገባኝም እያለ ካርታል ይናደዳል። የእናንተ ልጅ ሙስጠፋ ኮርማን እኔ መስሪያ ቤት ውስጥ እየሰራ ነበር። የእናንተው ልጅ ነው አይደለም እንዴ? በእናንተ ስም የተመዘገበ ሰው ነው። አለቀ በቃ። ስለዚህ ያለበትን ዕዳ እናንተ ትከፍላላችሁ። ቤተሰቦቹ አንከፍልም የምትሉ ከሆነ ለሴልቹክ የተናገርኩትን ነገር ደግሜ እነግራችኋለሁ። ከእናንተ ድርጅት ሼር ላይ የተወሰነ ሼር ለኔ መስጠት አለባችሁ። ያንን ልክ እንደ ኪሳራዬ እቆጥርላችኋለሁ። በዛ ማካካስ ትችላላችሁ። እሱን እኮ ነው የምናገረው ካርታል እያለች ፈገግ ትላለች። ይሄ ነበር አይደለም እቅድህ? እሱም ማግኘት ነበረ ፍላጎት አይደለም እንዴ? ይሄ ሁሉ ዙሪያ ጥምጥም መዞር ለዚህ ነው አይደለ? ካርታል ለብዙ ዓመታት የደከምኩበትን ድርጅት በፍጹም ለአንተም ሆነ እንዲሁም ደግሞ ለሙስጠፋ አሳልፌ አልሰጣችሁም በህይወት እያለሁ። ይገባሃል ወይዘሮ ሩቺያን? ይሄ ነው የመጨረሻ ቃልሽ? ይሄው ነው እንግዲህ የመጨረሻ ቃሌ ነው። በጣም ጥሩ በቃ። ነገር ግን ስለሚደርስባችሁ ችግር እያሰባችሁ ብትሄዱ ደስ ይለኛል። ምክንያቱም እኔ ህግን ተከትዬ እሄዳለሁ። የራስህ ጉዳይ ነው እንግዲህ እንደፈለግህ ሁን ካርታል ብላ ተናግራ ሩቺያን እሳት ሆና እየተራመደችም ከቢሮ ትወጣለች። ፊጋን እየተደናገጠች በሩን ከፍታ ወደ ውስጥ ገብታ ካርታል እያንዳንዱን መረጃ ታጣሪልኛለሽ፣ ስለ ሙስጠፋ ድርጅት፣ ስለ ዕዳው እያንዳንዱን ነገር። ምንም ችግር የለም። እያንዳንዱን ነገር የሂሳብ ባለሙያዎች እየደመሩ እየቀነሱ ያስቀምጡታል። አታስብ አንተ፣ እናማክራለን። በጣም ጥሩ። ሩቺያን ቤት እንደደረሰች ከሰራተኛዋ መረጃም ትጠይቃለች ስለ ቱርካን። ሰራተኛዋም ትናገራለች። ከእህቷ ጋር ተደዋውላ ነበረ፣ አውርታ ነበር። ነገር ግን ስላለባት ችግር እዚህ እንደምታሰሯ መጠን የተናገረችው ምንም አይነት ነገር የለም። ምንም አላለችም። ሁሉም ነገር ሰላም ነው፣ ደህና ነኝ ያለችው። ስለዚህ በዚህ መጨነቅ የለብሽም እናት ሩቺያን።
ከዚህ በተጨማሪ ደግሞ ከካርታል ጋርም አውርታለች። ምንድነው እሱ? ምን አለችው? ካርታልን ምን ነገረችው? እየተባባሉ እየተንሾኳሸኩ ባለበት ሶመር ከላይኛው ክፍል እየተራመደ ይደርሳል። እየደነገጡ ዝም ይላሉ። አባዬ የት አለ እማዬ? አዛኛው ክፍል ነው ያለው። እሱ ከሄደ በኋላ ሰራተኛዋ ትናገራለች። ምንም አይነት ነገር ለካርታል አልተናገረችም። ሁሉም ነገር ሰላም ነው ያለችው። ከዚህ በተጨማሪ ደግሞ የፍርድ ቤት ቀጠሯቸውንም ጠይቃለች። ጠዋት ነው ወይስ መቼ ነው ብላው ነበረ። ጠዋት እንደሆነ ነግሯታል። በጣም ጥሩ በቃ ይኸውልሽ ስራሽን በጣም በጥሩ ሁኔታ እየሰራሽ ነው ያለሽው። አሁን ትሄጂና ስልኳን ትነጥቂያታለሽ። ለምን ብላ ከጠየቀችሽ ሶመር ነው ያዘዘው ትያታለሽ። በጣም ጥሩ መቤቴ አመጣዋለሁ። ሳሎን ቁጭ ባሉበት ሶመርም አባዬ ብሎ ሲናገር ልጄን ነውራ ማውራት አለብን ሶመር። ሩቺያንም ትደርሳለች። በሌላ በኩል የቁም እስረኛ ሆነችበት ከክፍሉም ሰራተኛዋ እንደደረሰች እጇን ትዘረጋለች። ቱርካን እየተናደደች አልገባኝም። ለምንድነው እሱ ስልኬን የምትነጥቁኝ? ለምንድነው ሶመር ስልኩ መምጣት አለበት ያለው? ምን ይሰራለታል የኔ ስልክ? እኔ ምን አውቃለሁ ብለሽ ነው? ነገር ግን ታዝዤ ነው። ባክሽ ስጭኝ ስልኩን፣ አለበለዚያ እኔ ችግር ይደርስብኛል። ሶመር ያውልሽ በቃ ይኸው ስልኩን ነው አይደል የምትፈልጉት? ይኸው ስጪው ለሶመር። አሁን ደግሞ ምን አስቦ ነው? እሺ ምን አስቦ ነው ስለኔ? እዚህ እስረኛ አይደለሁም እንዴ? ኩሽና ደግሞ አስቀምጬልሻለሁ፣ የሚበላ ነገር አስቀምጫለሁ፣ ምግብ። እኔ ምንም አይነት ምግብ አልፈልግም። አሁን ደግሞ ሰዓቱ ደፍን የምተኛበት ሰዓት ነው። አውቃለሁ እሱን። ወደ እሷ ጋር ሄዳለሁ፣ ወደ ልጄ ጋር ሄዳለሁ እያለችም በረጅሙ ተንፍሳ ቱርካን ትቀመጣለች። ይኸውልህ ሶመር እኔም በፍጹም ማሳበድ አልችልም። አሁንም አላወቀኝም ማለት ነው። በሌላ በኩል ሳሎን ምንድነው? እሺ አሁን ደግሞ አባዬ በመጨረሻ ሙስጠፋ ይያዛል። ከዛ በኋላ ፍርድ ቤቱ ደግሞ የሚፈርደውን ነገር ይፈርድበታል። በመጨረሻም የተለየ ነገር የሚያገኘው ነገር የለም አባዬ። ካርታል ይኸውልህ ይህንን ነገር አይጠብቅም። እሱ ሶመር አይጠብቅም። በእርግጠኝነት እኛ በምናስበው አቅጣጫ አይሄድም። ካርታል ሌላ ነገር ያስበው ተንኮል ይኖራል። ምክንያቱም ፊቱ ላይ የምመለከተው ነገር በጣም አደገኛ ነገር ነበረ። በሌላ ነገር ሊያጠምደን ይችላል። አባዬ ደግሞ ችግር አለብህ። ሰውየውን አካበድከው እኮ ምን ያመጣል ብለህ ነው? ዝም ብሎ ወሬ ብቻ ነው። ይህንን ነገር ልጅ እኔ ላስረዳው ፈልጌ ነበረ፣ ላብራራለት ፈልጌ ነበር ለአባትህ ሶመር። ነገር ግን አልተቀበለኝም። ስራ መስራት አለብኝ ብሎ በአራት እጁ የፈረመለት ሙስጠፋ ነው። ከእሱ ጋር መስራት የጀመረው ሙስጠፋ ነው። በመጨረሻም ገንዘቡን የሰረቀው ሙስጠፋ ነው። ከእኛ 5 ሳንቲም ድም ብሎ አያገኝም። የካርታል ጉዳይ ደግሞ ገብቶኛል። እኔ ሙስጠፋን ልጅህን በመጠቀም እኛን ለማጥመን የፈለገው። አዎ አላማው ገብቶኛል። ለዛም ነው ካርታል እየተናደደ በየጊዜው የሚያስፈራራው። ምን እያልሽኝ ያለሽ ሩቺያን? እንደ እጅግ አሳፋሪ ነገር እኮ ነው። በቢዝነስ ዓለም ውስጥ ይሄ አሳፋሪ ነገር ነው። አሳፋሪው ነገርማ የአንተ ጉዳይ ነው ኦዛር፣ የእኛ ጉዳይ አይደለም። የሚያሳፍረው አይደለም እንዴ? ይህን ያክል ደግሞ ስለ ቢዝነሳችን የምትጨነቅ ከሆነ ኦዛር፣ አጋር ድርጅቶች አብረውን የሚሰሩትን ሰዎች ኃላፊዎቹን በሙሉ ለራት መጋበዝ እንችላለን። ጥራቸው፣ እንጋብዛቸዋለን። ከዛ በኋላ እያንዳንዱን ነገር ታስረዳቸዋለህ። የተፈጠረውን ነገር ማስረዳት ነው። አለቀ። አያገባኝም፣ የኔ ጉዳይ አይደለም ትላቸዋለህ። አለቀ። በእርግጥ የአባትነት ስሙ አለ፣ ያንተ ስም ነው ኦዛር። ያንን ደግሞ ታስረዳቸዋለህ ምን እንደተፈጠረ። ከዛ በኋላ ሁሉም ነገር ይስተካከላል። እኛ ላይ የሚመጣ ነገር የለም። በመጨረሻም እንግዲህ ካርታል ያልቅለታል። ለሀጩን ከመድፈቅ ውጭ የሚያመጣው ነገር የለም ማለት ነው። አያገባንም እኛ ስለ ሙስጠፋ። ለማንኛውም ምግቡ እየቀዘቀዘብን ነው፣ ብንበላ ይሻላል መጨቃጨቁን ትተን እያለች ሩቺያን ትናገራለች። ሶመርም ይናገራል። ስለ ቱርካንስ እራት በልታለች? ልጇን ስታበላ በልታለች። እማዬ በጣም ብዙ ሰዓት፣ ረጅም ሰዓት እኮ አልፏል። ልጅቷ እንኳን ከተመለሰች። እንደዛ እያልኩ አይደለም። ልጆቹ እንደተመለሱ አይደለም ወደዛ ይበሉት። ትንሽ ቆይተው ነበረ። መሸት ሲል በልተዋል። በቃ ሁሉም ተሰብስበው በልተዋል። ስለምን ነበር እያወራን የነበረው? ጣልቃ አስገባብኝ ሶመር። ያው የካርታል ጉዳይ። ስለዚህ ስለሱ ጉዳይ መጨነቅ የለብንም እያልኳችሁ ነው ያለሁት። ሙስጠፋ ይኸውላችሁ ወደኛ ቤተሰብ የገባው በችግር ነበረ፣ በብጥብጥ። ከዛ በኋላ ማድረግ የሚገባውን ነገር አደረገ፣ ተጠቀመብን። በመጨረሻም ከጀርባችን ወግቶን ከጠላታችን ጋር ሲሰራ ነበር። በቃ ስለዚህ እሱ ጉዳይ ምንም አያገባንም። ገባችሁ አይደለ? ኦዛርም ይናገራል። ችግሩ እኮ ሙስጠፋ አይደለም ሩቺያን። ለምንድን ነው እንዲገባሽ ያልፈለግሽው? ይሄ ጉዳይ ለምን አልተረዳሽኝም? እኔም ያልገባኝ ነገር አለ ኦዛር። ምንድን ነው እሱ ያስፈራ? ካርታልን ለምን ፈራው? እያልኩሽ ያለሁት ሙስጠፋ ስለሰረቀው ገንዘብ አይደለም ካርታል የተጨነቀው። ምን እያልክ ነው ያለው? ቱርካን እንዲሁም ደግሞ ሶመር ምን እንዳደረጋት ቱርካንን በዚህ ምክንያት ነው። ይኸውልሽ ችግሩ እየመጣ ያለው በልጅሽ ምክንያት ነው። በዛ ተበሳይቶ ነው እኛን ወጥሮ የያዘን። ስለ ገንዘቡ ተጨንቆ አይደለም። ይኸውልህ ኦዛር ነገሩን ወደማይሆን አቅጣጫ እየወሰድከው ነው ያለው። የተናገርሽው ነገር ትክክል ነው ሩቺያን። ስራ ሰጥቶት ነበረ ለሙስጠፋ። ነገር ግን ሙስጠፋን ወደዛ ቦታ ያስገባው ልጅሽ ላይ ለመጠቀም ስለፈለገ ነው። ሶመርን ለመበደል ስለፈለገ፣ ለመበቀል። ለዛ ነው ስራ የሰጠው። ሙስጠፋ ማይሆን ስራ ሰርቶ ያንን ጉዳይ ባያበላሸው ኖሮ፣ ገንዘብ ባይሰርቅ ኖሮ ልጅሽ ላይ ምናልባት ያልታሰበ አደጋ ሊያደርስ ይችል ነበር ካርታል። ይገባሻል? ስለዚህ አሁን ይኸውልሽ ቆንጆ የሆነ ካርድ አለው፣ መጫወቻ ካርድ አለው። ገባሽ? አንቺ ግን ነገሩን ቀለል እያደረግሽው ነው። ምንም ችግር የለውም ትያለሽ። በጣም የሚያሳዝን ነገር ነው በእውነት። ተመልከቱ፣ አንደኛው ልጄ የካርታልን ሚስት ነጠቀ፣ አንደኛው ልጄ ደግሞ የካርታልን ገንዘብ ዘረፈ። ምን እያልክን ያለው ኦዛር? ካርታልና ቱርካን እኮ ከዚህ በኋላ ምንም ነገር አልቀራቸውም። ምን ትርጉም አለው ታዲያ ሩቺያን?
አሁንም ቢሆን ህጋዊ ሚስቱ እኛ ጣራ ውስጥ ነው የምትኖረው ከኛ ጋር ከልጇ ጋር ነው ያለችው። ይሄን ደግሞ አትርሳ ኦዛር። ከልጇ ጋር እዚህ ነው ያለችው። ነገር ግን ጋብቻቸው ከሱ ጋር ነው። ከካርታል ጋር እንደተጋባች ነች። አልተፋቱም እያልኩሽ ነው። ሶመር ተናዶ ይናገራል። ይፋታሉ አባዬ፣ በቃ ይፋታሉ። ከዛ በኋላ ጉዳዩ ተዘጋ፣ አለቀ በቃ። ሌላ ምክንያት ካለ ማምጣት ትችላለህ አባዬ። ይሄ ጉዳይ ምክንያት አይሆንም። በመጨረሻም ተናዶ ራቱን ሳይበላ ሶመር ከተቀመጠበት ተነስቶ ይሄዳል። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻውን ክፍል ማየት የምትፈልጉ ኮሜንት ላይ ያለውን ሊንክ በመጫን መመልከት ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።